ቀለበቷ ክፍል 6። በዚህ ጭንቀት ውስጥ የደረቀው ሰማይ ዳግም ከየት መጣ በማይለው ደመና መጥቆር ጀመረ። በሕይወቱ የሆነ ያለው አስፈሪ ውዝግብ ለመደገፍ ይመስል በአየሩ እየተገፋ ጭጋጋማ ፀባይ ዙሪያውን ከበበው። የሆስፒታሉ የመንገድ መብራቶች የተገጠመላቸው ሴንሰር በጭጋጉ ተሸፍኖ ሲመሽ የሚለቁት ቀይ ብርሃን እየፈነደቀ ነው ብለን ነበር ያቆምነው ክፍል 5። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት አላችሁ? እንዴት ቆያችሁ? የፈጣሪ ሰላም ብዝት ትርፍርፍ ይበልኝ እያልኩኝ ዛሬ ደግሞ ክፍል 6 እንቀጥላለን። መልካም ቆይታ። ቀለበቷ ክፍል 6። ከመኪና ወርደው የቆሙት ጥቋቁር ለባሾች ወዴት የት ሄዱ? እዛው ይቁሙ፣ ይመልከቱት አይመልከቱት አላያቸውም። በቆመበት ሆኖ ሊፈጥረው የሚችለው አንዳች ነገር ስለሌለ የመጨረሻ እድሉን እንደ ፈጣን ሎተሪ መሞከር እንዳለበት ተሰማው። በብሎኩ እኩሌታ ወደ ምርመራ ክፍል የሚወስደውን መንገድ ተከትሎ በማለዳ ከቤት ሲወጣ ለብርድ ደርቦ የነበረውን ኮፍያ ያለው ሹራብ በራሱ ላይ አጥልቆ በፍጥነት ተራመደ። የምርመራ ክፍል ጋር የቆሙት ታካሚዎች ግድግዳውን ጠርዝ ተደግፈው ተመለከተ። እንደፈራው ነው። በስተቀኝ ወደ አስተዳደሩ ቢሮ የሚወስደውን ቀጭን ጣሪያ በለበሰ የኮንክሪት መንገድ ላይ ጥቁር ለባሽ ወጠምሾች ጀርባቸውን ሰጥተውት እየተጓዙ ነው። ጊዜ አላጠፋም። ደም፣ ሽንት ምናምን ሰጥተው ውጤታቸውን ተቀብለው ለመሄድ በመጠባበቅ ውስጥ የተቀመጡትን ባሉ ሰዎች መካከል ሰንጥቆ አለፈ። የእሱ ችግር እንደነሱ በምርመራ የሚታወቅ አይደለም። ከክንዱ ደግሞ በመርፌ አስቀድቶ ሽንቱን በብልቃጥ ቀርቶ ቢሰጠው ይህ ነው የሚለው የሚረዳው የሌለው አደራ የሚል ስያሜ የተሰጠው በሽታ ይዞታል። ለሞት ቅርብ እስኪመስለው ድረስ በዳረ ሞት የተከበበ ስስ ነፍስ ይዞ ነው የሚተወው። አንዳንዴ የሰዎች ችግር እኮ ሲያስቅ ምናምን ያንተን ባረገው ያስብላል። በእርግጥ እግዚአብሔር ከማንችለው በላይ አይፈትነንም። አንዳንዴ ግን የእኛን አድራሻችንን እንደ እምነታችን ልክ መዝኖ ይሰጠናል። በንጽጽር ከእኛ በከፋው ምስጋና ከኛ በከፋው ምስጋና እንድናቅ ለትምህርት ያደርገዋል። በአቅማችን የመጣ ፈተና የምስጋና ክፍል ጊዜ ነው። መከራ የተመሰገነ መምህር ነው። በጭንቅላቱ ያጠለቀውን ኮፍያ ሳያወልቀው ወደ ኋላው ሳይገላመጥ እየተወነጫጨፈ ከልብስ መቀየሪያ ክፍል ደረሰ። ከኪሱ የሎከሩን ቁልፍ አውጥቶ የሎከሩ ቁልፍ የቱ እንደሆነ ጠፋበት። እየተቻኮለ እየተጣደፈ እየተንቀጠቀጠ ባለው እጁ ሎከሩን እንደምንም ከፈተው። ከላይ የሚያጠልቀው ቢሼፕ ሰማያዊ ቀለም ዩኒፎርሙ
እንደተጠቀለለ ከላይ አለ። ተደብቆ ቁጭ ብሏል። አውርዶ ከኪሱ ዘለቀ፣ የለም። በግራ ባለው ኪስ ሰጠት ያገኘው አልቻለም። ይባስኑ ደነገጠ። በብስጭት ዘቅዝቆ ወደ ታች ዩኒፎርሙን አራገፈው። ከወለሉ ላይ ቂል የሚል ግጭት አሰማ። ዩኒፎርሙን ጥሎ ድምፁን ወደ ሰማበት ፍለጋ ጀመረ። የሆኑ ቀናቶች አሉ የተጠመመ ልክ እንደ አባባሉ መርፌ ሲለግም ቂቤ አይወጋም አይደለም የሚባለው። በሌላ ቀን ሊጠፋ ባለ ፋህም ከሰል በቀላሉ የሚፈላ ውሃ የፈለግከውን ብታረግ በጋለ ምድጃ እንኳን ቢጣድ አይፈላም። የሞት መላእክት ጭፈራቸውን ልከው እያሳደዱት ነው። ከበውታል። ባልጠፋ ሰዓት ቀለበቱ ጠፋ። የምሬት ቃል ወደ ህይወቱ እየመጡ በፉጨት እየጠሩት ነው። ቂል የሚለው ድምፁ ከሰማበት አቅጣጫ በጉልበቱ ተንበረከከ። ለጸሎት የሚንበረከክ ይመስላል። ሰዎች መጥተው አንተ ብለው የሚያንጠለጥሉት እየመሰለው ጀርባውን ያሳክከው ጀመር። አጎንብሶ መፈለግ ጀመረ። ጥላው እያሳደደው ላለ አንድ ሰው ከሚመጣበት ፍርሃት አቅጣጫ በተቃራኒ ጀርባን ሰጥቶ መቆም የነፍስ መቅለጥን ያስተላልፋል። ለዛ ነው ብንፈራም በፈራንበት አቅጣጫ መከራን ለመጋፈጥ ጠንተን ምንቆመው። አሊያ ጀርባችን ከሰጠ ከመከራው በፊት በቁም ፍርሃት ይቀርብሃል። አሁን ለሱ እንዲህ ነው። እየፈለገ ያለው ቀለበት የአደራ ቃል ኪዳኑ ነው። በልቡ የጸና ቢሆንም የፍርሃት መንፈስ ተጭኖታል። ግን ለሰው ሁሉ መራራት ሰጥቶታል። እየፈለገ ያለው ቀለበት በአደራ ቃል ኪዳኑ በልቡ የጸና ቢሆንም የፍርሃት መንፈስ ጡንቻ ግን ለሰውነቱ ሁሉ መብረክረክ ሰጥቶታል። ክፍል 6 እንግዲህ በዚህ ላይ ያበቃል። ክፍል 7ን ደግሞ በቅርቡ የምንጠብቀው ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታታችሁን አትዘንጉ። መልካም ቆይታ